ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ከዚህ በፊት እንደሚታወቀው ማስተር አብነት ከበደ በካንሰር ህመም ታሞ በሲልክ ሮድ አጠቃላይ ሆስፒታል ሕክምናውን እንደተከታተለ ይታወቃል። እናም መላው የኢትዮጵያ ሕዝብ በጸሎት እንዲያግዙት ተናግሮ ነበረ። የኢትዮጵያ ሕዝብን በጸሎት አግዘውት ከህመሙ እንዳገገመም ተናግሯል። አሁን ደግሞ በታይላንድ ሀገር ሕክምናው ሊደረግለት ሄዶ ነበረ። በትናንትናው ዕለት ወደ ቀዶ ጥገና ክፍል ገብቷል። ታዋቂውና በብዙዎች ዘንድ የሚወደደው ማስተር አብነት ከበደ ለረጅም ጊዜ ሲከታተለው የነበረውን የሕክምና ሂደት ለማጠናቀቅ በአሁን ሰዓት ወደ ቀዶ ጥገና ወይም ሰርጀሪ ክፍል መግባቱ ታውቋል። ማስተር አብነት ከበደ ወደ ሕክምና ክፍል ከመግባቱ በፊት ለኢትዮጵያን እና እንዲሁም እጅግ በጣም ለሚያከብሩትና ለሚወዱት ህዝቦች ያስተላለፈው መልእክት በጸሎታችሁ እንድታስቡኝና ጸሎታችሁ እንዳይለየኝ በማለት አሁንም ጥሪውን አስተላልፏል። ይህ የደግነትና የጥንካሬ ተምሳሌት የሆነው ወንድማችን የመጀመሪያውን ሰርጀሪ በሰላም እንዳጠናቀቀም ገልጿል። አሁንም ባለሁበት ሆስፒታል ሕክምናዬን እየተከታተልኩ እንደሆነ እናንተም በጸሎታችሁ እንዳትረሱኝ አሳስባለሁ ሲልም ማስተር አብነት ከበደ ለኢትዮጵያ ሕዝብ አሁንም በጸሎታቸው እንዲያስቡት መልእክቱን አስተላልፏል። ሕክምናዬን ጨርሼ በአግባቡ ተሽሎኝ ስመለስ በምስጋና ዳግመኛም እንደምንገናኝ ባለሙሉ ተስፋ ነኝ ሲልም መልእክቱን አስተላልፏል። ውድ የኢትዮጵያ ሕዝቦች ማስተር አብነት ከበደን ሁላችንም እንደምንወደውና እንደምናከብረው የድሆች አባት የሆነው የወደቁትን የሚያነሳ የተረሱትን የሚያስታውስ ደግና ትሁት አዛኝና የዋህ ወንድማችን ድኖ ሰርጀሪውን ጨርሶ ወደ ኢትዮጵያ ወደ ሀገሩ ተመልሶ ዛሬም እንደ ትናንትናው ሲረዳና ሲለግስ የወደቁትን ሲያነሳ እንደምናየው ሁላችንም ባለሙሉ ተስፋ ነን እና ይህ የሱ ምኞት ነገ ደግሞ ተሳክቶለት በፊት ለፊታችን ቆሞ ትናንትና እንደምናውቀው ዛሬም ተመልሶ እንደምናየው እርግጠኛ ነን። ውድ የኢትዮጵያ ሕዝቦች ሕፃናት፣ አዛውንት፣ ወጣት ሳንል ሁላችንም እጅግ በጣም ለምንወደውና ለምናከብረው የድሆች አባት ለሆነው ለማስተር አብነት እንደተለመደው ጸሎታችሁ እንዳይለየኝ ብሎ ስላሳሰበ መጸለይ እንዳንረሳ ከወዲሁ እናሳስባለን። ለልጆቹም ለሀገርም ለቤተሰብም ለሁሉም የሚጠቅም ሰው ነውና ማስተር አብነት ከበደ እጅግ በጣም የምናከብረውና የምንወደው የሁላችን አባት ስለሆነ ማስተር አብነት ከበደ ተሽሎት በድጋሚ እንደ ትናንትናው እንደምናየው ባለሙሉ ተስፋ ነን። ሁላችንም ጸሎታችን እንዳይለየው የኢትዮጵያ ሕዝብን አሳስቧል። እንድንጸልይለት ለማስታወስ ያህል ነው።